ጤና ይስጥልኝ በድጋሚ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው ኢቲቪ 57 እንደቀጠለ ነው ዋና ዋና ጉዳዮችን ላስታውቃችሁ ኢትዮጵያ ከጨለማ ወደ ንጋት እየተሸጋገረች ባለችበት በዚህ ታሪካዊ ጊዜ የብሔር ብሔረሰቦችን ህዝቦች ቀን ስናከብር በየዘርፉ የተመዘገቡ እድገቶችን ለማስቀጠል ዳግም ቃላችንን በማደስ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ለመላው ኢትዮጵያውያን ወገኖቼ አንድ ክር ደካማ ነው፣ ብዙ ክር ግን የማይበጠስ ገመድ ነው። ስንበዛና ስንሰናሰል በቀላሉ የማንበጠስ ጠንካራ ገመድ ስለሆን መተባበርን፣ መከባበርን፣ በጋራ መቆምን፣ ብሔራዊ ጥቅም ማስቀደም የሁላችን ሀብትና ስንቅ እንዲሆን አደራ እያልኩ የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል። የኃይል አቅርቦት ሳይረጋገጥ ከድህነት መውጣት የማይታሰብ ነው አሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ። በአሜሪካ የተሻሻለውን የሰላም እቅድ እንዲቀበሉ ጫና ውስጥ የገቡት የዩክሬኑ ፕሬዝዳንት ዘለንስኪ ከአውሮፓ አጋሮቻቸው ጋር ተገናኝተው ለመምከር ወደ ለንደን አቅንተዋል የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ኢትዮጵያ ከጨለማ ወደ ንጋት እየተሸጋገረች ባለችበት በዚህ ታሪካዊ ጊዜ የብሔር ብሔረሰቦችንና ሕዝቦችን ቀን ስናከብር በየዘርፉ የተመዘገቡ እድገቶችን ለማስቀጠል ዳግም ቃላችንን በማደስ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ኢትዮጵያን መተሳሰር ሲገባን ክፉ እሳቤ ባለው በባዕድ እሳቤ እንዳንጠለፍ ሰላማችን ማጽናት ይገባል ሲሉም ገልጸዋል። 20ኛው የብሔር ብሔረሰቦችና ሕዝቦች ቀን በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ተከብሯል። ቶማስ ኃይሎች ጨማሪ አለው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ ለ20ኛ ጊዜ በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሆሳና ከተማ እየተከበረ በሚገኘው የብሔር ብሔረሰቦችና ሕዝቦች ቀን ላይ ጠቅላይ ሚኒስትር አብይ አህመድ ንግግር አድርጓል። በዚህም ኢትዮጵያዊነትና ኢትዮጵያ በህብር ባህል የሚኖርና የሚጸና መሆኑን ገልጸው የአንዱ ማንነት ለሌላው ሀብቱና ውበቱ በመሆኑ ሁሉም በእኩልነት የሚኖርባት ሀገር ናት ብለዋል። ያንዳችን ለሌላችን ውበት፣ ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች አይን ተያይተን በመደመር እሳቤ የበለጸገች ኢትዮጵያን ለልጆቻችን እንድናሻገር አደራ ልላችሁ እወዳለሁ። በአባቶች ደም የተወረሰውን ነጻነት በብልጽግና ማረጋገጥ ይገባል ያሉት ጠቅላይ ሚኒስትሩም የከተሞች እድገት፣ የግብርናው መዘመን፣ ከቱሪዝምና ከማዕድን ሀብቶች መጠቀም በመጀመራችን የብሔር ብሔረሰቦችና ሕዝቦችን ቀን ስናከብር ኢትዮጵያን ለማጽናት ዳግም ቃላችንን የምናድስበት መሆን አለበትም ብለዋል። ኢትዮጵያ በሁሉም መመዘኛ ከጨለማ ወደ ንጋት እየተሸጋገረች ባለችበት በዚህ ታሪካዊ ጊዜ በሆሳና ከተማ ተገናኝተን ዳግም ቃል ኪዳናችንን ለመጠበቅና ለማጽናት መላው የኢትዮጵያ ልጆች በዚህ ጀግና ሕዝብ ፊትና በሆሳና ከተማ ዳግም ተገናኝተን የጀመርነውን ለመጨረስ ያልጀመርነውን ለመጀመር ኢትዮጵያን ለማጽናት በጋራ እንድንቆም በድጋሚ ጥሪዬን አቀርባለሁ። ብልጽግናን ለማረጋገጥ ተግቶ መስራት ይገባል ሲሉ ጠቅላይ ሚኒስትሩ ገልጸዋል። ኢትዮጵያ ችግሯን ብቻ ሳይሆን ያላትን የማደግ ዕድል በመመልከት በጋራ ለብልጽግናው መረጋገጥ መስራት ይገባል ሲሉም ጠይቀዋል። ችግሯን ብቻ ሳይሆን አቅሟን ከኢትዮጵያ መቀበል ብቻ ሳይሆን ለኢትዮጵያ መስጠት። ብዙ እጆች በትብብር ካልሰሩ እህል ዳቦ መሆን ስለማይችል በትብብር መንፈስ
በብዙ ትጋትና ልፋት አዲስ የታሪክ ገጽ ለኢትዮጵያ ለአፍሪካም ብርሃን የሚሆን የብልጽግና ጅማሮ በእኛም በሌሎችም የሚታመንበትና ለትምህርት የሚውል ዳግም አድዋ በኢትዮጵያ ይከበር ዘንድ ዛሬ አፍሪካ የምትፈልገው ብልጽግናን ነውና በልጽገን ለማበልጸግ በጋራ እንድንሰራ በድጋሚ በታላቅ ትህትና አደራ ላችሁ ፈልጋለሁ። ህብረ ብሔራዊ አንድነታችንን በማጠናከር የኢትዮጵያን ብሔራዊ ጥቅሟን በማረጋገጥ ሁለንተናዊ ብልጽግናን ለትውልድ ማውረስ ይገባል ሲሉም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። እኛ ኢትዮጵያውያን ህብረ ብሔራዊነትን እያጠናከርን በገዥ ትርክት አቃፊ በሆነው እሳቤ እየተሸመን በተቋማዊ ለውጥ የሀገር ግንባታና የሀገረ መንግስትን ማጽናት ጅማሯችንን እያጎለበትን ብሔራዊ ጥቅማችንን በስልት በብቃት በውጤትና በጥበብ እያሳካን ሁለንተናዊ ብልጽግናን እያረጋገጥን የተዋበች የላቀች የጸናች ሀገር ለልጆቻችን ማስረከብ እንድንችል ዛሬ የተሰጠን ታላቅ የዕድል ቀን ነውና እንድንጠቀምበት አደራ ልላችሁ እወዳለሁ። ኢትዮጵያውያን የባዳ የክፋት እሳቤን በመከላከል ሰላምን ማጽናት ይገባቸዋል ሲሉም ጠቅላይ ሚኒስትሩ አክለዋል። መሻትና የባዳን ክፋት መለየት ይጠበቅብናል። ባዳ በክፋት የኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን እርስ በርስ መተሳሰር ሲገባን ክፉ እሳቤ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ቀልብ ገዝተን ሰላማችንን እናጽና፣ በንግግር እንመን። እያንዳንዱን ፈተና ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ኢትዮጵያ ብዙ ተስፋ ያላት እድገት እያስመዘገበች ያለች ሀገር በመሆኗም ማንኛውም ፈተና ከብልጽግና ጎዳና ወደ ኋላ አይመልሳትም ሲሉም ጠቅላይ ሚኒስትር አብይ አህመድ መልእክታቸውን አስተላልፈዋል። በሌላ በኩል የብሔር ብሔረሰቦችና ሕዝቦች ቀን በዓል ኢትዮጵያውያን በመከባበርና በእኩልነት በጋራ የመልማት ቃል ኪዳን የሚያድሱበት መሆኑን የተናገሩት ደግሞ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ናቸው። የዚህን ዜና ዝርዝር ደግሞ ሞላ ለማየሁ አሰናድቶታል። በፌዴሬሽን ምክር ቤት አስተባባሪነትና የማዕከላዊ ኢትዮጵያ ክልል አስተናጋጅነት 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በሆሳዕና ከተማ ተከብሯል። ዘንድሮ በዓል የኢትዮጵያ የማንሰራራት ጅማሬ የሆነው ታላቁ የኢትዮጵያ ህዳሴ ግድብ በተመረቀበት እንዲሁም አበርክቷቸው የላቁ ግዙፍ ፕሮጀክቶች ጅማሬ በተበሰረበት ማግስት የሚከበር መሆኑ በዓሉን ልዩ እንደሚያደርገው የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገልጸዋል። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል የተከበረው የዘንድሮ በዓል ኢትዮጵያውያን በመከባበር በመደጋገፍና በእኩልነት በጋራ የመልማት ቃል ኪዳንን የሚያድሱበት ዕለት መሆኑን አፈ ጉባኤው ተናግረዋል። ማንነታችንን ለዓለም ገልጸን የምናሳይበት፣ ሁሉም ማንነቶች እኩል የሚስተናገዱበት እውነተኛ የፌዴራል ስርዓት በመገንባት ሂደት አዲስ የታሪክ ጥፋት ላይ መሆናችንን የምናስገነዝብበት፣ ከኩስመና ዘመን ወጥተን ወደ ማንሰራራት፣ ከቁዘማ ወደ መነቃቃት፣ ከጨለማ ወደ ተስፋ ብርሃን የምንሸጋገርበት የተሸጋገር መሆኑን የምናስመሰክርበት፣ በመከባበር በመደጋገፍ በእኩልነትና በአንድነት አብሮ የመኖር በጋራ የመልማት ቃል ኪዳናችንን የምናድስበት ቀን ላይ ሆነን የምናከብረው በዓል ነው። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት መሰረቱ ነው ያሉት አፈ ጉባኤ ያገኘሁ የህዝቦችን አንድነትና ትስስር ለማረጋገጥ እንዲሁም ህብረ ብሔራዊ ኢትዮጵያን ሰላምና አንድነትን ጠብቆ ለማቆየት ሁሉም የድርሻውን ሊወጣ ይገባል። እንደኛ ብዝሃ ባህል፣ ሃይማኖት፣ ቋንቋና የተለያዩ አስተሳሰቦች ባላቸው አገሮች ብቸኛው መዳኛ መንገድ ዲሞክራሲያዊ መግባባት ነው። የለውጡ መንግስታችን ይህንን ነባራዊ እውነት በወጉ በመገንዘብ በአገራችን ሁለንተናዊ ብልጽግናን እውን ለማድረግና ዘላቂ ሰላም ለማስፈን ብዝሃነትንና አንድነትን የሚያስማማ መንገድ መርጦ
ከምንጊዜውም በላይ በስፋትና በትጋት እየተንቀሳቀሰ ይገኛል። በመሆኑም ይህን ጅምር እንቅስቃሴ ተጋግዞ ከከፍታው ላይ ማድረስ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ኃላፊነት ሊሆን ይገባል። በየዓመቱ የሚከበረው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል ለህብረ ብሔራዊ ፌዴራሊዝም ስርዓት መጠናከርና ለጋራ ትርክት ግንባታ አስተዋጽኦ የላቀ መሆኑን የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው ተናግረዋል። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በሐሳብ ልዕልና በመመራት ለብሔራዊ ጥቅም ብሔራዊ ክብር ቅድሚያ በመስጠት የመመካከርና የመወያየት ባህልን በማላቅ የዳበረ የዲሞክራሲና የአካታችነት ባህልን እሴቶች ለማስረጽ እንደ አንድ መልካም አጋጣሚ የሚወሰድ ነው። በዓሉ በማዕከላዊ ኢትዮጵያ መከበሩ ዘርፈ ብዙ ፋይዳ እንዳለው የጠቆሙት ዶክተር እንደሻው የኢትዮጵያን ብሔራዊ ጥቅሞች ለማስጠበቅ ክልሉ የበኩሉን አስተዋጽኦ ያበረክታል። ሀገራችን ሉዓላዊነቷና ብሔራዊ ክብሯን የተሟላ እንዲሆን የብልጽግና ጉዞዋም እንዲሳካ የጀመርነው ጥረት በማጠናከር ረገድም ክልሉ የበኩሉን ጥረት አጠናክሮ ይቀጥላል። የሀገራችን ብሔራዊ ጥቅሞችን ለማስከበርና አዳጊ የሕዝቦች ፍላጎትን ለማሟላት መሰረታዊ የሆኑ የባህር በር ጥያቄ ምላሽ እንዲያገኝ በሚደረገው እንቅስቃሴ የክልላችን ሕዝቦች ከመንግስት ጎን በመሆን የበኩላቸውን ለመወጣት ዝግጁ መሆናቸውን በዚህ አጋጣሚ አረጋግጣለሁ። በሆሳዕና ከተማ በተለያዩ ሁነቶች የተከበረው የዘንድሮ ሀገር አቀፍ በዓል ስኬታማ እንዲሆን ላበረከቱ አካላት ምስጋና አቅርበዋል። በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ 20ኛው የብሔር ብሔረሰቦችና ሕዝቦች ቀን ሲከበር የነበረውን ድባብ በተንቀሳቃሽ ምስል ተከታትለን እንመለስ። የኃይል አቅርቦት ሳይረጋገጥ ከድህነት መውጣት የማይታሰብ ነው ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናገሩ። የኢትዮጵያን የኒውክሌር ኃይል ልማት መርሃ ግብር ማስጀመሪያና የኢትዮጵያ የኒውክሌር ኃይል ኮሚሽን ስራ ማስጀመሪያ ምክክር መድረክ ተካሂዷል። ፍሬው ተረታ እውነቱን ተከታትላለች። በ2018 በጀት ዓመት ይጀመራሉ ከተባሉ ግዙፍ የጉባ ብስራቶች መካከል የኒውክሌር ኃይል ልማት ፕሮጀክት አንደኛው ነው። ይህን መሰረት በማድረግ ዛሬ የኢትዮጵያ የኒውክሌር ኃይል ልማት መርሃ ግብርና የኢትዮጵያ የኒውክሌር ኃይል ኮሚሽን ስራ ማስጀመሪያ ምክክር መድረክ በአዲስ አበባ ተካሂዷል። በመርሃ ግብሩ ላይ የተገኙት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ በፍጥነት እያደገ ያለ ኢኮኖሚና የህዝብ ብዛት ያላት ሀገር በመሆኗ ለሚያስፈልጋት አስተማማኝና ዘላቂ የኃይል አቅርቦት የኒውክሌር ኃይል ፕሮግራምን ተግባራዊ
ማሳደጓን ተናግሯል። Ethiopia is a country with a rapidly growing economy and population. ኢትዮጵያ በፍጥነት እያደገ የመጣ የምጣኔ ሀብትና የህዝብ ባለቤት ናት። ይህ ደግሞ የኃይል ፍላጎታችንን ማረጋገጥ የሚችል የረጅም ጊዜ ኢንቨስትመንትን ይጠይቃል። ዛሬ ጀምረነው የኒውክሌር ፕሮግራማችንን ተግባራዊ ካደረግን መጪ ጊዜያችን ብሩህ ይሆናል። በዝቅተኛ ዋጋና በስፋት በሚገኝ የኃይል አቅርቦት ከተሜነትንና ኢንዱስትሪ ልማታችንን ማፍጠን እንችላለን። የኃይል አቅርቦት ሳይረጋገጥ ከድህነት መውጣት የማይታሰብ ነው ሲሉም ሚኒስትሩ ገልጸዋል። We cannot overcome poverty and attain prosperity while we suffer from the energy poverty and insecurity. በኃይል አለመረጋጋትና እጥረት እየተፈተንን ከድህነት ወጥተን ወደ ብልጽግና መጓዝ አንችልም። የአፍሪካ የብልጽግናና የኃይል ማዕከል ለመሆን ያለምነውን እቅድውን ለማድረግ የኃይል አቅርቦታችንን በብዛ ምንጮች ማሳደግ ይኖርብናል። የኢትዮጵያ የኒኩለር ኃይል ኮሚሽን ኮሚሽነር ሳንዱካን ደበበ በበኩላቸው የኢትዮጵያ የኒኩለር ኃይል ፕሮግራም መጀመርና የኮሚሽኑ ወደ ስራ መግባት ኢትዮጵያ ቴክኖሎጂውን ለመከተል ያላትን ጠንካራ ውሳኔ ያሳያል ያሉ ሲሆን ፕሮግራሙ የኤሌክትሪክ ኃይል ከማመንጨት ባሻገር በጤና አጠባበቅ፣ በግብርና፣ በኢንዱስትሪና በምርምር ዘርፎች በማዋል የኢትዮጵያውያንን ሕይወት ለማሻሻል ያለመ ነው ብለዋል። Ethiopia's decision to pursue nuclear technology ኢትዮጵያ የኒውክሌር ቴክኖሎጂን ተግባራዊ ለማድረግ ስትወስን አስተማማኝ የኃይል አቅርቦት፣ ኢኮኖሚያዊ ለውጥና በረጅም ጊዜ የመቋቋም አቅም ላይ በተመሰረተ ብሔራዊ መነሳሳት የመነጨ ነው። ምኞታችን ኤሌክትሪክ ከማመንጨትም በላይ በጤና አጠባበቅ፣ በግብርና፣ በኢንዱስትሪና በምርምር ዘርፎች ሰላማዊ አጠቃቀምን ያቀፈ ሲሆን የኒውክሌር ሳይንስ የሁሉንም ኢትዮጵያውያን ሕይወት በተጨባጭ የማሻሻል ጥቅሞችን እንደሚያስገኝ በማሰብ ነው። ለዚህም ነው የኢትዮጵያ መንግስት ስልታዊና አሻግሮ ተመልካች የሆነ ውሳኔ ወሰነው። በመርሃ ግብሩ ላይ የዓለም አቀፍ አቶሚክ ኤነርጂ ኤጀንሲ ምክትል ዋና ዳይሬክተር ሚካኤል ቹዳኮቭና ሌሎች ባለድርሻ አካላት የተገኙ ሲሆን ተቋሙ ከተቋቋመ 3 ወራት ውስጥ የሰራቸውን ስራዎችና በቀጣይ በ10 ዓመታት ውስጥ ይሰራሉ የተባሉ እቅዶች ቀርቦ በባለድርሻ አካላት ውይይት ተደርጎባቸዋል። ከ25 ሚሊዮን በላይ ህጻናት ተደራሽ የሚሆኑበት ሀገር አቀፍ የተቀናጀ የፖሊዮ ክትባት ዘመቻ ከታህሳስ 3 እስከ 6 2018 ዓ.ም ድረስ ሊካሄድ ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ሀገር አቀፉን ዘመቻ አስመልክቶ ሀገራዊ ንቅናቄ መድረክ በአዳማ ከተማ አካሂዷል። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የበሽታዎች ቅኝትና ቅድመ ማስጠንቀቂያ ዳይሬክተር አቶ እንዳለ ዘመነ ፖሊዮን ለማጥፋት የተቀናጀ ሀገር አቀፍ ክትባት ዘመቻ በመላው ሀገሪቱ ተግባራዊ እንደሚደረግም ጠቁመዋል። ለዚህም በሁሉም ክልሎች የክትባቱ ቁሳቁስና ተያያዥ ግብዓት አቅርቦትን ጨምሮ የተለያዩ ቅድመ ዝግጅቶች በበቂ ደረጃ እየተከናወነ እንደሚገኝም ተጠቅሷል። በዘመቻው እድሜያቸው ከ5 ዓመት በታች ለሆኑ ህጻናት በዋናነት የሚሰጥ ሲሆን የቤት ለቤት የፖሊዮ ክትባት ከመስጠት ጎን ለጎን የበሽታው ምልክት ያሳዩ ህጻናትን የመለየት ስራ እንደሚከናወንም ተገልጿል። በጤና ሚኒስቴር የክትባት ፕሮግራም ኮሚኒኬሽን አማካሪ ወይዘሮ ጸጋነሽ ገድሉ እንደጠቀሱት በዘመቻው መደበኛ የፖሊዮ ክትባት ያልወሰዱ ህጻናትን ይካተቱበታል። በ4 ቀናት ውስጥ ክትባቱ በሁሉም ክልሎች እንደሚሰጥ ጠቁመው በየደረጃ የሚገኙ ባለድርሻ አካላት ትብብር ማድረግ እንደሚኖርባቸውም ገልጸዋል። የውጭ ዜና በአሜሪካ የተሻሻለውን የሰላም እቅድ እንዲቀበሉ ጫና ውስጥ የገቡት የዩክሬን ፕሬዝዳንት ዘለንስኪ ከአውሮፓ አጋሮቻቸው ጋር ተገናኝተው ለምክር ወደ ለንደን አቅንተዋል። የሰላም እቅዱ መሳካት አጥብቃ የምትመኘው ሩሲያ እቅዱ ከወዲሁ በርካታ ፍላጎቷን እንደሚያሟላለት ሲነገር ለዩክሬን ግን አዋጭ ባለመሆኑ የዩክሬን ፕሬዝዳንት ዘለንስኪን ከፍተኛ ጫና ውስጥ ከቷቸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ከሩሲያ ጋር ያለው ጦርነት ለማቆም የተቀየሰውን የሰላም እቅድ እንዲቀበል አሜሪካ በኪየቭ ላይ ጫና በማሳደር ነው ከአውሮፓ ዋና አጋሮች ጋር ተገናኝተው ለምክር የወሰኑት። በተጨማሪም በሀገራቸው ዩክሬን መከላከያና ደህንነት ዙሪያም ላይ ድጋፍ ለማግኘትና በተሻሻለው የአሜሪካ የሰላም እቅድ ላይ ለምክር ዛሬ ሰኞ ለንደን ውስጥ ከእንግሊዝ ከፈረንሳይና ከጀርመን መሪዎች ጋር ይመክራሉ ተብሏል። ከአውሮፓ መሪዎች ባለፈ ዘለንስኪ ከኔቶ ኃላፊ ማርክ ሩትና ከአውሮፓ ህብረት መሪዎች አንቶኒዮ ኮስታና ኡርሱላ ፎን ደር ላየን ጋር በብራሰልስ ይገናኛሉ ተብሎም ይጠበቃል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የታላላቅ አያሎች ትርክት በሚል አቀራረብ የተከተለ ነው የተባለውና በራሳቸው በትራምፕ አማካሪዎች የተነደፈው ባለ 28 ነጥብ የሰላም እቅድ የዩክሬን ብሔራዊ ጥቅም ችላ ያለና የሩሲያ ምኞት ዝርዝር የሚያሟላ በመሆኑ በርካታ ወቀሳ ደርሶበታል። የሩሲያ ዩክሬን ጦርነት ዛሬ 1383 ቀናትን ይዟል። ዘገባው አልጀዚራ ነው።